ከነዋሪው የተነሱ ጥያቄዎች አፈጻጸም ላይ ለመምከርና በቀጣይ የተሻለ ውጤት ለማስመዝገብ የጋራ አቅጣጫ ለማመላከት በተዘጋጀው በዚህ ህዝባዊ ውይይት መድረክ ላይ ተገኝቼ መልእክት ለማስተላለፍ እድሉን በማግኘቴ የተሰማኝን ልባዊ ደስታ በራሴና በድሬዳዋ አስተዳደር ስም ለመግለጽ እወዳለሁ። በ2013 ዓ.ም ሰላማዊ ዲሞክራሲያዊ ፍትሃዊና ተአማኒነትን ባተረፈ የምርጫ ብልጽግና ፓርቲ በአዲስ ሐሳብ ልዕልና አሸንፎ አገሪቱን መምራት ከጀመረበት ባለፈው 2 ዓመታት ተኩል በበርካታ ፈተናዎች ውስጥ ሆኖ የማህበራዊ ኢኮኖሚያዊና ፖለቲካዊ እንዲሁም በአሉታዊ ትርክቶች ሳቢያ የተፈጠሩ የታሪክ ስብራቶችን በመጠገን በየጊዜው ወርቃማ ስኬቶችን እያስመዘገበ ወደፊት በመጓዝ ላይ የሚገኝ አካታችና ህብረ ብሔራዊ ፓርቲ እንዲሆን ይታወቃል። የብልጽግና ፓርቲ መንግስት ቅቡልነትን በማረጋገጥ ከምንጊዜውም በላይ ቅድሚያ ሰጥቶ የሚሰራውና ለድርድር የማያቀርበው ጉዳይ ከመሆኑ በተጨማሪ ከሀገራችን ተጨባጭ ሁኔታ ከህዝባችን ፍላጎትና ጥቅም እንዲሁም ራሱ ፓርቲያችን ለህዝብ ቃል የገባውና ከሚከተለው የመደመር እሳቤ አንጻር ቀደም ሲል ታይቶ በማይታወቅ መልኩ ዜጎች ለረጅም ጊዜ ሲያነሷቸው የነበሩ የተለያዩ የሰላም፣ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ዲሞክራሲያዊ ስኬቶችን መልካም አስተዳደር ጥያቄዎችን አቅም በፈቀደ መልኩ ምላሽ በመስጠት አበራታች ጅምሮችን ስኬቶችንም እያስመዘገበ ይገኛል። አስተዳደራችንም ፓርቲያችን ፕሮግራም ከግምት በማስገባት ከማዕከል እስከ ታችኛው ከተማ፣ ገጠር፣ ቀበሌና መዋቅር ድረስ ከነዋሪው ጋር ባደረግናቸው ከተከታታይ ህዝባዊ ውይይት ለዓመታት ሲያማርሩትና ለሰላም መደፍረስ ምክንያት የነበሩ የልማት ጥያቄዎች በማሰባሰብና መላውን ነዋሪና ባለድርሻ አካላትን ከእቅድ ዝግጅት እስከ አፈጻጸም በማሳተፍ ዘላቂ ሰላምን ለማስፈን፣ የኑሮ ውድነትና ዋጋ ግሽበትን ለመከላከል፣ ሌብነትና ብልሹ አሰራርን ለማስፈን እንዲሁም ለመቅረፍ በስራ ዕድል ፈጠራ፣ በንግድ አምራችና ኢንቨስትመንት ልማት የተሳሳቱ ትርክቶችን በማረም የውል እውነቶችን በመገንባትና ነዋሪው ያካበተውን በሰላም አብሮ የመኖር ፍቅር፣ ወንድማማችነትና እህታማማችነትን፣ ብዙሃነትን ቱባ ባህሉን ለህብረ ብሔራዊ ግንባታ በመጠቀም ያጋጠመውን ተግዳሮቶች ለመፍታት በተወሰደ ችግር ፈቺ አቅጣጫና ስልት ወይም ስኬት ተመዝግቧልም እየተመዘገበም ይገኛል። በዚህ ህዝባዊ ውይይት ላይም የአስተዳደራችንና ሆነ የሀገራችን እድገትና የጋራ ብልጽግና በማድረግ በሚቀጥለው አዲስ ምዕራፍ ለመሸጋገር ምቹ መደላደል የሚፈጥሩልን ሰነዶች ላይ ውይይቶች በስፋት ይቀርባሉ። የመጀመሪያ ለነዋሪው የገባው ቃልና ከነዋሪው የተነሱ ጥያቄዎች በምን አግባብ ምላሽ እንዳገኙና እየተመዘገቡ ያሉ አንኳር ዘርፈ ብዙ ውጤታማ አፈጻጸም ሪፖርት በሚቀርብ ሲሆን፣ ሁለተኛው በብልጽግና ፓርቲ የተዘጋጀ ሰነድ ለውይይትም ይቀርባል። ስለሆነም በሚቀርበው ሰነዶች ላይ የሚነሱ ዋና ዋና ጉዳዮች በቂ ምላሽና ማብራሪያ የሚሰጥባቸው በመሆኑ የውይይት መድረክ በቀጣይ ያገኘናቸው መልካም ተሞክሮችን ለማስፋትና በአፈጻጸም ሂደት ላጋጠሙ ችግሮች የጋራ መሰረታዊ የመፍትሄ አቅጣጫ በማስቀመጥ የህዝባችንን ጥያቄ በአግባቡ ለመመለስ አይተኬ ሚና ስላለው ተሳታፊዎችም በንቃት ተሳትፎ እንድታደርጉ በዚህ አጋጣሚ አደራ ማለት እፈልጋለሁ። በመጨረሻም የሰላም፣ የልማትና መልካም አስተዳደር እቅዶቻችን ትግበራ ሂደት የሲቪክ ማህበራት ድርጅቶች፣ ተባባሪና የልማት አጋሮች እንዲሁም መላው የድሬዳዋ አስተዳደር ነዋሪዎችና ከተፎካካሪ ፓርቲዎችም በጋራ ጭምር በመስራት ለቀድሞ ስኬታችን የነበራችሁ አዎንታዊ ተሳትፎ በድጋሚ በአስተዳደሩ ስም ምስጋናን እያቀረብ ያገኘናቸውን ስኬቶች ይበልጥ አጠናክረን ለማስቀጠል እንዲሁም ድሬዳዋ አስተዳደር ትንሿ ኢትዮጵያ የሀገራችን ሁለንተናዊ ብልጽግና ተምሳሌት የማድረግ ራዕያችን እውን እንዲሆን በእናንተ ብርታትና በእናንተ ጸሎትና በእናንተ ጥንካሬ ስለሆነ ምንጊዜም በስራችሁም በውላችሁም ድሬዳዋ ሰላምን እንዲያጋጥማት ክፉዋን እንዲይዙላት እንድትጸልዩልን በዚሁ አጋጣሚ ልጠይቃችሁ እፈልጋለሁ።
በተለይ ከዚህ አካልም መድረኩ ያው ትንሽም ስለሆነ ብዙ ሰው ማሳተፍ ስለማይችል በውጭም ያላችሁ ማህበረሰባችን ከየትኛውም በላይ እናቶቻችን ማልቀስ የለባቸውም፣ አቅመ ደካማ መሰቃየት የለባቸውም፣ አይነ ስውራን አካል ጉዳተኞች መንከራተት የለባቸውም። የተጣለብንን ኃላፊነት ከግብ ለማድረስ ከፈጣሪ በታች እናንተም ወክላችሁን የሰጣችሁን ውክልና በፈጣሪ ስም ለማገልገል በቅንነት ለማስተናገድ በራሴና በካቢኔው ቃል እየገባሁላችሁ ንግግሬን እዚህ ላይ ያበቃለሁ። ገለቶማ አመሰግናለሁ። ፓርቲያችን በአሸናፊነት ተመርጧል። ሆኖም ግን አካታች ለማድረግ ደግሞ ከኛ ጋር ተፎካካሪ የነበሩ ቢያንስ የማሸነፍ ድል እንኳን ባይገጥማቸውም ግን አሳታፊ ለማድረግ በመንግስታችን ውስጥ በርካታ የተፎካካሪ ፓርቲዎችን ጭምር የጋራ መንግስት የመሰረትንበትና በኢትዮጵያ ታሪክ ለመጀመሪያ ጊዜ የሆነውን አካታችነታችን ያሳየንበት ነው። ሌላው እንግዲህ ከልማትና ከመልካም አስተዳደር ጥያቄዎች አንጻር የተነሱ ነገሮች አሉ። አንደኛ ከዘላቂ ሰላምን ከማስፈን፣ የኑሮ ውድነት፣ የዋጋ ግሽበትን ለመከላከል፣ ከሌብነትና ብልሹ አሰራር ለመቅረፍ እንዲሁም ከኢንቨስትመንት ጋር በተገናኘ ከሃይማኖታዊ ጉዳዮች ጋር በተገናኙ የተነሱ በርካታ ጥያቄዎች አሉ። እነዚህ ጥያቄዎች እንዴት ፈታናቸው የሚለውን ነገር እና ምን ነበሩ የተነሱት የሚለውን ነገር ለማሳየት እሞክራለሁ። እንግዲህ ከአካባቢ ሰላምና ደህንነት አንጻር ያው የተነሱ ጥያቄዎች አሉ። በተለይ ከአካባቢያችን አንዳንድ ጸረ ሰላም ኃይሎች እንቅስቃሴዎች የነበረበትና ኢመደበኛ አደረጃጀቶችን ከመቆጣጠር አንጻር ሰፊ ችግሮች የነበሩ እዚህም እዛም ሰው በማንነቱ ችግር የሚደርስበት ለዚህ ደግሞ የሰላም አስከባሪው ኃይል በዛ ደረጃ አቋሙ በዛ ደረጃ የተሸረሸረበት ከሰላም አንጻር ህዝብ በሰላም ወጥቶ መግባት ችግር የነበረበት ነው። ወደ ኋላ ድሬዳዋን 3 ዓመት በፊት ማስታወስ ይቻላል ማለት ነው። ከለውጡ በኋላ ከለውጡ በፊት የተነበሩትን ነገሮች ማለት ነው። ከፍትህ ስርዓት አንጻር የሚታዩ አንዳንድ ኢፍትሐዊ አሰራሮች፣ አድሏዊ የፍትህ አስጣቶች፣ መጉላላቶች፣ የፍትህ ጉዳይ እንደ ጥያቄ በሰፊው የተነሳ ነው። ከምንዋሰንባቸው ከኦሮሚያ አካባቢዎች የተነሱ ከግጭት ጋር የሚገናኙ ብዙ ጥያቄዎች የነበሩ ነበረ። ከምስራቅ ሐረርጌ የምንዋሰንባቸው እንዲሁም ከሶማሌ ክልል ጋር ከሲቲ ዞን ጋር የምንዋሰንባቸው አካባቢዎችም አንዳንድ ግጭቶች የነበሩና ከድንበር ጋር የሚገናኙ ነገሮች እነዚህ ነገሮች በስፋት ተነስተዋል። ከፖሊስ አገልግሎት አሰጣጥ አንጻር ደረቅ ወንጀል፣ ህገወጥ ሰዎች ዝውውር፣ የእጽ ዝውውር፣ እነዚህ ነገሮች በስፋት ህዝቡ ያነሳቸው ጥያቄዎች ናቸው። ከኑሮ ውድነት አንጻር መሰረታዊ ፍጆታ ዕቃዎች ስኳር፣ ዘይትና እነዚህ ነገሮች በበቂ ሁኔታ እንደማይቀርቡ ውጥረት እንዳለ ተነስተዋል። ህገወጥ ነጋዴዎች ቁጥጥርና እርምጃ አወሳሰድ ላይ የተነሱ ችግሮች አሉ። ከስራ ዕድልም አንጻር የስራ ፈላጊዎችና የሚዘጋጀው ወይ ደግሞ የሚፈጠረው የስራ ዕድል አለመመጣጠን እንደ ችግር ተነስቷል። ከግብርና ግብዓት አቅርቦትና ከእንስሳት መኖም ጋር ተነሱ በገጠሩ የማህበረሰብ ክፍላችን ሰፊ ጥያቄዎች ነበሩ። ከቅዳሜና እሑድ ገበያ ተደራሽ ከማድረግም አንጻር የተነሱ ችግሮች ነበሩ በዛ ወቅት ማለት ነው። የአመራር ዲሲፕሊንና ብቁ አመራር ሰጭነት ጋር በተገናኘ አብዛኛው ጋር የተነሳው ልግመኝነቱ፣ አድሎ ውሳኔ ሰጭነቱ፣ በስራ ቦታ ለመገኘት ከአመራር ምደባ ሽግሽግና ከኃላፊነት የማሰናበት ስርዓታችን ላይ የሚታዩ ጉድለቶች በስፋት የተነሱበት ነበር። ሌላው ከመንግስት አገልግሎት አሰጣጥ አንጻርም አንዳንድ የመንግስት ተቋማት ለምሳሌ ታችኛው ወረዳዎች አካባቢ ላይ ካለው የቆዳ ስፋትና የአስተዳደር ወሰን አንጻር ሰፊ ችግሮች የነበሩና እነዚህ ከተደራሽነት አንጻር ችግር የነበረባቸው መሆኑን፣ ሌላው የመንግስት ሰራተኛው የመደበኛ ስራ ሰዓት ላይ አለመገኘት፣ ቀጠሮ ማብዛት፣ እጅ መንሻ መጠየቅ እነዚህ ችግሮች እንደሆኑ ተነስተዋል። ከልማት ተነሺዎችም አብሶ ገጠሩ ማህበረሰብ ለልማት ተብሎ የሚወሰድበት የመሬት ጉዳይ፣ የካሳ ክፍያ፣ የምትክ ቦታ እነዚህ ችግሮች በስፋት የተነሱ ናቸው። ከስራ አንጻርም አብሶ ገጠር አካባቢ ላይ ወጣቱ ከተማ ብቻ ላይ ነው የስራ ቅጥር ላይ የምታተኩሩት፣ ገጠር ተምረን ስራ አጥተናል የሚሉት ተነስተዋል። ከባለሙያም አንጻር የደላላ ትስስር ህጋዊ አሰራሩን ያለመከተል የጥቅም ትስስርና እነዚህ ላይ ህጋዊ እርምጃ ከመውሰድ አንጻር ችግር እንደነበሩ ተነስቷል። ሌላው የድሬዳዋ ቻርተር ጋር በተገናኘ ከህግ ማዕቀፉ ጋር በተገናኘ ቻርተሩ ሰፊ ችግር ያለበትና በቀጣይ ቢሻሻል የሚል የተነሱ ነገሮች አሉ ማለት ነው። ሌላው ከትምህርት አንጻር ከማህበራዊ ዘርፉ የመማሪያ ክፍል እጥረት በሰፊው መኖርና እድሳቱን በወቅቱ አለመከናወን፣ ከቴክኒክና ሙያ ትምህርት አንጻር ለገጠር ተደራሽ ያለመሆን፣
የመምህራን መኖሪያ ቤት ችግር መኖር፣ የተማሪ የምገባ ፕሮግራም ተደራሽ ያለመሆን የተነሳ ነው ማለት ነው። ከሴቶች አንጻር በገጠር የተሰጡ ሴቶች ወፍጮዎች አሉ። እነዚህ ነገሮች ሰፊ ችግር አለባቸውና አስተዳደሩ ቢያስተካክል የሚል ከወጣት ማዕከላት የስፖርት ማዘውተሪያ ጋር የግብዓት እጥረቶች እንዳሉ ተነስቷል። ከመድኃኒት የሕክምና ቁሳቁስ አቅርቦትም ጋር እንዲሁም ደግሞ ለተለያዩ ማህበራዊ ችግሮች ተጋላጭ የሆኑ ህጻናት ላይ የአካል ጉዳተኞችና አረጋውያን ተጠቃሚነት ላይ የተነሱ ችግሮች አሉ ማለት ነው። ከኢንቨስትመንት አንጻር ለማልማት የሰጡ መሬቱ ለረጅም ጊዜ አጥሮ ማስቀመጥ፣ ወደ ስራ በወቅቱ አለመግባት እንዲሁም ደግሞ ለግል አልሚዎች የሚቀርበው መሬትም ውስን መሆኑ እነዚህ የተነሱ ነገሮች ናቸው። ከመሰረተ ልማት አንጻር በመንገዱ ዘርፍ አብሶ በከተማ የኮብልስቶን በገጠር የጠጠር መንገድና ንጹህ የመጠጥ ውሃ አቅርቦትና ስርጭት በርካታ ቀበሌዎች ላይ ችግር የነበረ መሆኑን ለማየት ተሞክሯል። እንዲሁም ከቤት አቅርቦትም አንጻር ያው በዚህ በቦንድ ከባንክ በሚገኝ ብድር ከከተማ ልማት ሚኒስቴርና ከገንዘብ ሚኒስቴር ቃል የተገባ ነገር ነበረ 2.6 ቢሊዮን ብር። እሱም በወቅቱ ባለመስጠቱ የቤት ችግሩ ሰፊ እንደሆነ ተነስቷል። ከከተማ ጽዳትና ውበትም አንጻር ይሄንን ህዝባዊ የማድረጉ ስራ ትኩረት ተደርጎ ቢሰራና እነዚህም ችግር እንዳለ ለማየት ተሞክሯል። ሌላው ከፍተኛ የሆነ የመኖሪያ ቤት እጥረት ግንባታ እና የተጠናቀቁትን የጋራ መኖሪያ ቤቶች ለህብረተሰቡ በፍትሃዊነት እንዲተላለፉ የተነሱ ጥያቄዎች ናቸው። ሌላው አብዛኛው የገጠር ቀበሌዎች የኤሌክትሪክ ተደራሽ አለመሆን፣ መቆራረጥና አገልግሎቱ ላይ ችግር ያለ መሆኑን ከቆጣሪ ብልሽት ጋር በወቅቱ አለመጠገን እንዲሁም ደግሞ ድሬዳዋ ለጎረቤት ሀገር ቅርብ ነችና የደረቅ ወደብ ግንባታ፣ የመልካ ጀብዱ መንገድ ግንባታ እነዚህ በቀለበት መንገድን ጨምሮ የመንግስት ትላልቅ ፕሮጀክቶች ስላሉ የሚመጡት ከፍተኛ ተሽከርካሪዎች ቀለበት መንገድ እንዲኖር የሚል ጥያቄዎች ተነስተዋል። የገጠር ቀበሌዎችም የመጠጥ ውሃና የመስኖ ውሃ ችግር እንዳለ ለማየት ተሞክሯል። ሌላው እንግዲህ እነዚህን ችግሮች ለመፍታት የተሰሩ ስራዎች አሉ በዋነኝነት ማለት ነው። አንደኛ የተግባር አንድነትን ማረጋገጥ ነው። አብሶ በአመራሩ መካከል ሰፊ ችግር ነበር። ከዚህ ቀደም እንደምታውቁት ከብልጽግና በፊት ኢህአዴግ በነበርን ጊዜ 4 የተለያዩ ህብረ ብሔራዊ እንትኖች ፓርቲዎች ናቸው። እንዲሁም ደግሞ አጋር ሶዴፓም አብሊም የነበረበት ከተማ ነው። መሳሳቡ በጣም ችግር የነበረበት ነው። የአመራር አንድነቱ ላይ በጣም ከፍ ክፍተት የነበረበት ነው። ስለዚህ ከብልጽግና በኋላ አብዛኛው ሰፊ ስራ የተሰራው አመራሩ መካከል ያለው በአመራሩና የጸጥታ አካልም ጭምር ሰፊ ክፍተት የነበረበት ነው። እንዲሁም ደግሞ በአባላት እንዲሁም በዛ ደረጃ የአመለካከትና የተግባር አንድነት መረጋገጥ ላይ ሰፊ ስራዎች ሰርተዋል ማለት ነው። ከጸጥታ አካላትም ሪፎርም አንጻር የጸጥታ አካል ሪፎርም አብሶ ፖሊስ አካባቢ ላይ ሰፊ የሪፎርም ስራ ሰርተዋል ማለት ነው። በዚህም ትልቅ እምርታ ተገኝቷል። በዚህ ላይ ችግር ያለባቸውን አንዳንዱን ከተቋሙ እንዲለቁ የማድረግ ስራዎች ሰርተዋል ማለት ነው። ጠንካራ የሆኑት ደግሞ ወደፊት መጥተው ተቋሙን እንዲመሩ የማድረግ ስራዎች በስፋት ሰርተዋል ማለት ነው። ከሪፎርሙ አንጻር በዋነኝነት ያተኮርንባቸው የአደረጃጀትና መዋቅር ላይ ነው፣ አሰራርና ግንኙነት ላይ ነው፣ ሎጂስቲክና ግብዓት ላይ እንዲሁም ደግሞ ቴክኖሎጂ ላይ ትኩረት አድርገን ሰርተናል ማለት ነው። እንደምታውቁት ከአደረጃጀት አንጻር ከዚህ ቀደም ፖሊስ በአንድ ሰው ብቻ የሚመራ የነበረ ነው። ባለፈው በሰራነው አደረጃጀት ግን ቢያንስ 3 ጠንካራ ምክትል ኮሚሽነሮች እንዲመሩት ግን ደግሞ አካታች እንዲሆን ህብረ ብሔራዊነቱን እንዲጠብቅ የሴቶችንም ጥጥን እንዲያደርግ በማድረግ እንግዲህ እንደ ኢትዮጵያ ምናልባት የመጀመሪያ ምክትል ፖሊስ ኮሚሽን ያለው እኛ ጋር ነው። ግልጽ አሰራርና አካታች የሆነ ስርዓት እንዲፈጠርና ወደፊት ተመልካች የሆነ ተቋም እንዲሆን ሰፊ ስራዎች ሰርተዋል ማለት ነው። እንግዲህ በዚህም ከሪፎርሙ አንጻር አብሶ ማህበረሰብ አቀፍ ሰላሙ በአበርቤቱ ማህበረሰብ ስለሆነ የተሰሩ ስራዎች አሉ። ወደ 2000 የማህበረሰብ ደህንነት የሚቋጠሩ ፓትሮል የሚያደርጉ የሮንድ አባላትን ጨምረን ሰፊ ስራዎች ሰርተዋል። እንደምታውቁት ወደ 500 የሌሊት ታክሲ አሽከርካሪዎች አሉ። ያው እንደምታውቋቸው እነዚህ የባጃጅ አሽከርካሪዎች ሌሊቱ የኛ ነው የሚል መፈክር ይዘው የሚሰሩ ናቸው። ሌላው የድሬዳዋ አስተዳደር ገለልተኛ አማካሪ ምክር ቤት ከፖሊስ ውጪ የሆነ የማህበረሰቡ ተወካይ የሆነ ገለልተኛ ምክር ቤት ተዋቅሯል። እነዚህም 9 አባላት ያሉት የምክር ቤቱ ስራ አስፈጻሚ ያሉት ወደ 1500 የመንደር ብሎክ አደረጃጀት ተፈጥሮ ወደ ስራ ተገብቷል። ወደ 140 የአስተዳደሩ ማህበረሰብ አቀፍ ፖሊስ ምክር ቤት አባላት ተመርጠው በዛ በየጊዜው የጸጥታውን ስራ እየገመገሙ እየሄዱ ያሉበት ሁኔታ ነው ያለው። የሪፎርሙን ትግበራ ስናይ ከወንጀል ምርመራና የህግ የበላይነትን ከማረጋገጥ አንጻር የምርመራ ልዕቀትን ማረጋገጥ፣ የፍትህ አካላት ግንኙነትን ማሻሻል እንዲሁም የህግ የበላይነትን በማረጋገጥ የወንጀል ስጋትን የመቀነስና የዜጎችን ሰብአዊ መብቶችን የሚጠብቅ ተቋም የመገንባት ስራዎች ሰርተዋል ማለት ነው።
ከእንትን አንጻር ከግንኙነት አንጻር መጀመሪያ የሰራናቸው ማህበረሰቡና ፖሊስ ወድና ጀርባ ሆኖ ነበረ። ስለዚህ የፖሊስና የማህበረሰብ ግንኙነቱ በወንጀል መከላከልም በማህበረሰብ ደህንነትን ተቋማዊ ሪፎርሙም ጭምር ህብረተሰቡን ያሳተፈ እንዲሆን በሀብት ማሰባሰብ አንዳንድ ድጋፎችን ከፖሊስ ጋር በሰፊው የተሰራ ስራ አለ። እንዲሁም ደግሞ ከፍትህ አካላት ጋር ከአቃቤ ሕግ ከፍርድ ቤቶች ከማረሚያ ቤቶች ጋር የተሰሩ ስራዎች አሉ። እነዚህ የሁለትዮሽ መድረክ በመፍጠር የህግ የበላይነት ለማረጋገጥ የተሰሩ ስራዎች ናቸው። እንዲሁም ደግሞ ከጸጥታ አካላት ጋር የፌዴራል ፖሊስ አለ፣ የአስተዳደሩ ፖሊስ አለ፣ ሌሎችም የሀገር መከላከያና የጸጥታ አካላት ጠንካራ ግንኙነት እንዲፈጥሩ የተሰሩ ስራዎች ናቸው። የፖሊስ ደግሞ የውስጥ የእርስ በርስ ግንኙነቱ ራሱ ከዚህ ቀደም የእንትኑ የነበረው ግንኙነት በዛ ደረጃ አልነበረም። ስለዚህ ለአባላትና በአመራሩ መሀል ያለው ግንኙነት የተሻሻለ እንዲሆን ሰፊ ስራዎች ሰርተዋል ማለት ነው። ከቴክኖሎጂ አንጻር እንግዲህ ከተማችን በወንጀል እንዳትታወቅ ቢያንስ ወንጀልን ለመቀነስ ሰፊ ስራዎች እየተሰሩ ያሉት አሉ። ከዚህ ውስጥ አንዱ ቀጣይ የሲሲቲቪ ካሜራ ለመዘርጋት ከቴሌ ጋር በጋራ የጀመርናቸው ስራዎች አሉ። በሁሉም አውራ ጎዳናዎች ላይ የሲሲ ካሜራ እንዲኖርና እንዲሁም ደግሞ የንግድ ተቋማትና አንዳንድ የመንግስታዊ ተቋሞች ጭምር እነዚህን ካሜራዎች ገጥመው በቀጣይ ለወንጀል መከላከሉ የራሳቸውን አስተዋጽኦ እንዲያደርጉ የተጀመረ ስራ አለ። ሌላው ከጦር መሳሪያ ምዝገባና ፈቃድ አሰጣጥ ጋር የሚያሳልጥ ሲስተም ገንብተን ወደ ስራ ገብተናል። የድሬ እንግዳ የሚል የፖሊስ የመረጃ ልውውጥ የሚያግዝ ሲስተም ተገንብቶ ከድሬዳዋ ዩኒቨርሲቲ ጋር በጋራ የሰራ ስራ አለ ማለት ነው። እንግዲህ ከተማችን በከፊል እነዚህ ይመስላሉ በምሽትም ማለት ነው። ከህግ የበላይነትን ከማረጋገጥ አንጻር ባለፉት ጊዜያቶች በርካታ የተያዙ የህገወጥ ቁሳቁሶች አሉ። የተለያየ ፓስፖርቶች፣ የጦር መሳሪያዎች፣ የወታደራዊ አልባሳቶች፣ ሌሎችም በርካታ በምርመራ እንዲሁም በብርበራ የተገኙ ነገሮች አሉ። ይሄ ሰፊ ስራ የተሰራበት መሆኑ ነው። እንግዲህ ጸጥታ አካላት ከሌሎች ጋር በመቀናጀት የጸረ ሰላም ኃይሎችን እንቅስቃሴ ሰፊ ስራ በመስራት አካባቢያችንን ከጸረ ሰላም ነፃ የማድረግ ነገሮች ላይ ሰፊ ስራዎች ሰርተዋል። ሌላው ከባህላዊ ግጭት አፈታት አንጻር የአባገዳዎቹ ጋዞች የባህላዊ ፍርድ ቤቶች አላቸው። በርካታ ትላልቅ ስራ በፍርድ ቤት ማለቅ የማይችሉትን ጉዳዮች ሁሉ በባህላቸው እየጨርሱ ያለበት ሁኔታ ያለው። ህገወጥ ተግባራት፣ ኮንትሮባንድ፣ ሌሎች አደንዛዥ ዕፅና ጦር መሳሪያዎችን እየተቆጣጠሩበት ያለበት ሁኔታ ያለው። ከአጎራባች ክልሎችም ከሲቲ ዞን ምስራቅ ሐረርጌና ምዕራብ ሐረርጌና ሐረሪ ጋር የተሻለ ቅንጅት ፈጥረን የገጠር ሚሊሻን አቅም አሳድገን አካባቢያችን ሰላም እንዲሆን የማድረግ ስራዎች ላይ የተሰሩ ስራዎች ናቸው። ከኑሮ ውድነትና ዋጋ ግሽበት አንጻር እንግዲህ አካባቢያችን ውሃ አጠር አካባቢ ነው። ስለዚህ የዝናብን ውሃና የከርሰ ምድሩን በመጠቀም ተጨማሪ መሬቶች እንዲታረሱ ሰፊ ስራዎች ሰርተዋል። የመስኖ አውታሮችን በመገንባትም ከ2000 በላይ አባወራዎች ተጠቃሚ እንዲሆን ተደርገዋል ባለፉት 2 ዓመታት። እንዲሁም በስንዴን ድሬዳዋ አካባቢ ላይ ያው አግሮሎጂው በጣም አመቺ አይደለም። ነገር ግን ወደ ደጋው ከፍ ባለ ቦታው ላይ ዘንድሮ ሞክረናል። ወደ 30,000 ኩንታል ስንዴ አምርተናል። ይሄንን ደግሞ በቀጣይ በማስፋት ወደ 50 ሄክታር መሬት ለስንዴ እያዘጋጀን ያለ ነው። ከሌማት ትሩፋት አንጻር ወደ 10 የወተት ልማት መንደሮች፣ 16 የዶሮ ልማት መንደሮች እና 5 የማር ልማት መንደሮች በማስፋት በአመት ከ6.5 ሚሊዮን ሊትር በላይ ወተት እንዲሁም ከ20,000 ኪሎ ግራም በላይ ማርና ከ6 ሚሊዮን እንቁላል በላይ እንዲሁም ወደ 39,000 ኪሎ ግራም የዶሮ ስጋ ለገበያ ቀርቦ እየሰራ ያለ ስራ አለ። ገጠሩ ላይ ይሄንን በስፋት እየተሄደበት ያለ ጉዳይ ነው። ከኑሮ ውድነት አንጻር ያው በአትክልትና ፍራፍሬ ልማት ላይ ወደ 3063 ሄክታር በማልማት 966248 ኩንታል ምርት ተገኝቷል። እንዲሁም ከምርትና ምርታማነት በማሳደግ ሌላው በቅዳሜና እሑድ ገበያ በ96 ዙር በየሳምንቱ በማካሄድ ከዚህ ቀደም ህብረተሰቡ በተለያየ ገበያዎች አላስፈላጊ ዋጋ ሲከፍል የነበረውን በማስቀረት ወደ 230 ሚሊዮን ብር ከህብረተሰቡ ወጪ ለማዳን የተቻለበት ሁኔታ ነው ያለው። ሌላው እንግዲህ ወደ 31640 ዜጎች የስራ ዕድል እንዲፈጠርላቸው በቋሚነት እንዲሁም ደግሞ በጊዜያዊነት ወደ 21697 ተፈጥሯል ማለት ነው። ዋጋ ገበያን ከማረጋጋት አንጻር አብሶ እነዚህ አስመጪዎችን መጋዘናቸውን በመፈተሽ ምርታቸውን ወይ ደግሞ አቅርቦታቸውን ወደ ገበያ እንዲያቀርቡ የማድረግ ስራዎች ሰርተዋል። እንደምታዩት ወደ 535 ሊትር ዘይት፣ 6550 ኩንታል ሩዝ እና እንዲሁም ደግሞ ሌሎችንም ወደ ገበያ እንዲያቀርቡ ተደርጓል ማለት ነው። ከቁጥጥርም አንጻር ወደ 9068 ነጋዴዎች ላይ አስተዳደራዊ እርምጃ ተወስዷል ማለት ነው እና ይሄ ትልቅ ስራ ነው። ሌላው ያው ክቡር ጠቅላይ ሚኒስትራችን የነፃ ንግድ ቀጠናና የደረቅ ወደብ እንዲሁም ኢትዮ ጅቡቲ ምድር ባቡር በሰፊው የስራ ዕድል የፈጠሩና ለነዚህ ለከተማዋ ትልቅ አጋዥ የሆኑ ናቸው።
እንግዲህ የዋጋ ንረቱን አሁን መጀመሪያ ከነበረበት 34% ወደ 28% ለማውረድ የተቻለበት ነው። ከአመራር ዲሲፕሊን አንጻር አመራሩ ላይ የሚታዩ ዲሲፕሊኖችን ለማረም በተለያየ ጊዜ በተደረገ የማጥራት ስራ ወደ 51 አመራሮች ከኃላፊነት እንዲነሱ 149 አመራሮች ሽግሽግ እንዲደረግ ተደርጓል። ከመሬት ጋር በተገናኘም አብዛኛው ችግር ያለባቸውን ባለሙያዎችና አመራሮችን ጭምር እርምጃ የመውሰድ 11 ባለሙያዎች እንዲሰናበቱ፣ 24 ባለሙያዎች ወደ ሌላ ተቋም እንዲዛወሩ፣ ሌሎችንም በማስጠንቀቂያ የማለፍ ስራዎች ሰሩ ናቸው። ከአገልግሎት አንጻር ስናይ ለመኖሪያ ቤት አብሶ በማህበር ለተደራጁ መምህራን ወደ 37 ማህበር ተደራጅተው ወደ 849 መምህራኖች 20 ሄክታር መሬት እንዲሰጡ ተደርጓል። እንዲሁም ደግሞ በተለያየ ምክንያት ከልማት ተነሽ የሆኑ ወደ 4380 ጥያቄዎች የነበራቸውን ከዛ ውስጥ ወደ 2897 ምትክ እንዲያገኙ ተደርጓል። ሌሎችም በቀጣይ በሂደት ላይ ያለው በሪል ስቴት ዘርፉም ባለፉት የከተማውን የቤት ችግር ለመቅረፍ ጥያቄ ያቀርቡ የነበሩ ባለሀብቶች ላይ ወደ 76 ሄክታር አካባቢ እንዲያገኙ ተደርጓል። እንዲሁም ወደ 1000 የሚጠጉ የጋራ መኖሪያ ቤት አስተዳደሩ በራሱ በጀት የጋራ መኖሪያ ቤት ለመገንባት አቅዶ እየሰራ ነበረ። ከዛ ውስጥ 358ቱ ተጠናቀው እጣ ለደረሳቸው ሰዎች ተከፋፍሏል። ሌላው ከኤሌክትሪክ ከመሰረተ ልማት አንጻር በገጠር አካባቢ ላይ የነበሩ ጥያቄዎች አብዛኛው የኤሌክትሪክ አገልግሎት እንዲያገኙ የተሰሩ ስራዎች ናቸው። ከቴሌም አንጻር በዛው ልክ ከመድኃኒት አቅርቦትና ከከተማ ጽዳትም አንጻር አመራሩ በየሳምንቱ ከተማውን ወጥቶ የማጽዳት ስራ፣ ህብረተሰቡን ባለቤት የማድረግ ስራዎች ላይ እየተሰራ ያለ ስራ ነው ያለው። ሌላው እንግዲህ ከብዝሃነት ጋር በተገናኘ በድሬዳዋ እንደምታውቁት የብዙ ቋንቋ ተናጋሪ ከተማ ነች። በአስተዳደሩም አማርኛም፣ አፍ ሶማሌና አፋን ኦሮሞ በስራ ላይ እንዲውሉ የማድረግ ስራዎች እየተሰሩ ነው ያሉት። የውይይት መድረኮችን በተቻለ አቅም በዚህ ቋንቋ ለህብረተሰቡ የሚገባቸው ቋንቋ እንዲናገሩ የሚቀርቡ እነዚህ የክልሉ የስራ ቋንቋ ሆኖ የሚቀርቡ ጽሁፎች በዛ ደረጃ እንዲቀርብላቸው እየተደረገ ያለው። ሌላው ከቻርተሩ ጋር በተገናኘ ቻርተሩ ላይ ሰፊ ስራ በመስራት በአስተዳደሩ ምክር ቤት ከጸደቀ በኋላ ለሚመለከተው ለፌዴራል አካል ተልኳል ማለት ነው። የሚኒስትሮች ምክር ቤት ለቀጣይ እሱ ላይ ተወያይቶ ለተወካዮች ምክር ቤት ቀርቦ የሚጸድቅ ነው የሚሆነው። ሌላው ከኢንቨስትመንት ጋር በተገናኘ በኢንቨስትመንት ፍሰት የተደረገው ትኩረት ወደ 34.1 ቢሊዮን ካፒታል ያስመዘገቡ ወደ 216 ባለሀብቶች ወደ ከተማችን እንዲገቡ ተደርገዋል። ለዚህም ወደ 30 ሺህ በላይ የስራ ዕድል ይፈጥራሉ። ከዚህ ቀደም ታጥሮ የነበሩ በርካታ ወደ 22 ሄክታር መሬት ወደ መሬት ባንክ እንዲገባና ለቀጣይ ለሌሎች አልሚ እንዲሰጥ ተደርጓል። የኢትዮ ቀድሞ ምድር ባቡርም ወደ አስተዳደሩ እንዲካተት ተደርጎ ሰፊ ስራ እየተሰራ ያለ ስራ አለ። ከደረቅ ወደብም አንጻር የድሬዳዋ ጥያቄ የነበረ ነው። ይሄም በክቡር ጠቅላይ ሚኒስትራችንና በፌዴራል መንግስት እገዛ ደረቅ ወደቡ ወደ ስራ ገብቷል። እንዲሁም ደግሞ አዲሱ የምድር ባቡርም ስራ ላይ ነው ያለው ማለት ነው። ሌላው የነፃ የንግድ ቀጠናውን ጭምር ወደ ስራ በማስገባት ለከተማዋ ሰፊ የስራ ዕድል መፍጠር ተችሏል ማለት ነው። ሌላው ከህብረ ብሔራዊነት ጋር አብሮ ከመኖር ጋር በተገናኘ በመንግስትና ፓርቲ ኃላፊነት ቦታዎች ላይ በፍትሃዊነት ህብረ ብሔራዊነትን ጠብቆ የመደብ ብዝሃ ልሳን ላይ ሰፊ ስራዎች ሰርተዋል። ሌላው የጋራ መስተጋብር የሚያዳብሩ እውነቶች ላይ ቢያንስ መቀራረብን የሚያጠናክሩ ስራዎች እየሰሩ ያለበት ሁኔታ ነው ያለው። ሌላው ከዲያስፖራ ጋር ተገናኘ ከዚህ ቀደም በተለያየ አፍራሽ በሆኑ አስተዋጽኦ የነበራቸውን ዲያስፖራዎች ላይ ሰፊ ስራ አመራሩ ሰፊ ስራ በመስራት ድሬ ናፍቆት ፕሮግራም በማዘጋጀት መጥተው ከተማቸውን እንዲያዩ እንዲሁም ደግሞ በከተማቸው የልማት ስራዎች ላይ እንዲሳተፉ የማድረግ ስራዎች ሰርተዋል በስፋት ማለት ነው። ይሄ እንግዲህ በተለያየ የሳምንቱ ፕሮግራም በማውጣት የባህል፣ የስፖርት እንዲሁም የበጎ ፈቃድ ሌሎችም ስራዎች ላይ በስፋት ተሳትፈዋል ማለት ነው። የተለያየ ኤግዚቢሽኖች ላይ የሕክምና ቁሳቁሶች ላይ በሰፊው አስተዋጽኦ ያደርጉ ነበረ። በርካታ ከአሜሪካ ከአውስትራሊያ እና ከሌሎችም ለሕክምና ቁሳቁስ ጭምር እያበረከቱ ያለበት ሁኔታ ነው ያለው። ከህዳሴ ግድቡም አንጻር ወደ 96.8 ሚሊዮን ብር የመሰብሰብ ስራ ሰርቷል ማለት ነው። ይሄ በጣም ሰፊ ስራ የምንለው ነው። ከህዝብ ግንኙነትም አንጻር ለዲያስፖራው በጣም ሰፊ የህዝብ ግንኙነት ስራዎች ሰርቷል። እንግዲህ ድሬዳዋ የሃይማኖትን ጉዳይ ያው ቅድም ባያችሁት መልኩ ሁሉም ሃይማኖቶች ተቻችለው ተከባብረው በፍቅር የሚኖሩባት የአብሮነት ከተማ ነች። ከዚህ ቀደምን ግን ሃይማኖት የሚመስሉ ግጭቶች የነበሩባት የብሔር ግጭቶች የነበሩባት እነዚህም በመቀየር ቢያንስ ሃይማኖታዊ በዓሎች በጋራ የሚከበሩበት አኩሪ ተግባራት ተከናውኗል። በሃይማኖት አባቶችና የሃይማኖቱ የጋራ ጉባኤ ሰፊ ስራ ሰርተዋል ማለት ነው። እንዲሁም ደግሞ አንዳንድ ችግሮችም ሲኖሩ ይህንን የሃይማኖት አባቶች ተከታታይ ውይይት በማድረግ ይሄ ችግር እንዲፈታ ሰፊ ስራዎች ሰርተዋል ማለት ነው።
ሌላው የሰፊ የህዝብ ጥያቄ የነበረው የሃይማኖት ተቋማት የቦታ የካርታ ጥያቄ ነበረ። አስተዳደሩ ይህንን ጉዳይ በስፋት አጥንቶ ወደ 92 የሚሆኑ ቦታዎች የይዞታ ማረጋገጫ ካርታ የመስጠት ስራ ተሰርቷል ማለት ነው። እንግዲህ በሂደት ላይ የሚገኙ ጉዳዮች አሉ። ቀጣይ አብሶ ከሪፎርም አንጻር አብዛኛው ወደ ሪፎርም ገብቷል የአስተዳደሩ ተቋሞች፣ አንዳንዶቹ ሪፎርም ጨርሰዋል። እነዚህን ተቋሞች ለቀጣይ ሪፎርሙ ተጠናክሮ እንዲቀጥል የማድረግ ስራ በሂደት ላይ ያለ ነው። ከአጎራባች ክልሎች ጋር የተጀመረው ተሳስሮ የመሄድ ጉዳይ እነዛን አጠናክረን የምንቀጥልበት ነው የሚሆነው። ሌላው ምርትና ምርታማነትን ከማሳደግም አንጻር የተጀመረው ስራ አብሶ ሁሉም መሬቶች ጾማቸውን እንዲያድሩ በዝናብም በመስኖ የሚታረሱ መሬቶች በስፋት እንዲሰራ የማድረግ ስራዎች ላይ እየሰራን ያለነው ስራ አለ። ሴፍቲኔት ተረጂ የሆኑትን ወገኖች ከተረጂነት የማላቀቅ ስራ አብሶ ገጠር አካባቢ ላይ ይህንን ጠንካራ ስራ በመስራት ህብረተሰቡን ከጥገኝነት የማላቀቅ ስራ ላይ ጠንክረን የምንሰራው ነው የሚሆነው። ሌላው ገጠርና ከተማ ላይ በህዝቡ የሚነሱ የመንገድ፣ የመጠጥ ውሃ፣ የመስኖ ችግሮችን አቅም በፈቀደ መልኩ በቀጣይ ትኩረት አድርገን የምንሰራበት ነው የሚሆነው። ከመሰረተ ልማት አንጻር ቴሌ፣ ሌሎችም በእቅድ ተካቶ እየሰራ ያለ ስራ ማለት ነው። ትኩረት የሚሹ ጉዳዮች በፌዴራል መንግስት የሚፈቱ ብለን የያዝናቸው አንዱ የድሬዳዋ መልካ ጀብዱ የተጀመረው የአስፋልት ጉዳይ እንዲጠናቀቅ ነው። የካሳ ጉዳዩ አለ። እንዲሁም ደግሞ ፕሮጀክቱ ስለቆመ በቀጣይ ምናልባት ክቡር ዶክተር ኢዮብም እዚሁ ስላሉ ይሄ በቀጣይ መፈታት የሚገባው ጉዳይ ነው። ለአዲሱ ደረቅ ወደብና እንዲሁም ደግሞ ለነፃ ንግድ ቀጠናው ወሳኝ ብለን የምንይዘው ነው። ሌላው የጋራ መኖሪያ ቤቶች አስተዳደሩ ወደ 1000 ቤት ከራሱ ከሚሰጠው ትሬጀሪ ብር እየሰራን ያለው። ቀጣይን ግን ልክ እንደ አዲስ አበባ የቦንድ ተጠቃሚ እንድናደርግ ያው ይገባናል። የኢንፍሌሽኑ ለመቋጠር ሚኒስትሩ የሰራው ስራ ጥሩ ነው። ቀጣይን ግን ቢያንስ በአቅማችን ልክ የተወሰነ ነገር ቢፈቀድልን የሚል ጥያቄ ያለን። ከቻርተሩም አንጻር ይህም ቻርተር ቶሎ ውሳኔ አግኝቶ የአስተዳደሩን ጥያቄ በአግባቡ መምራት እንድንችል ይሄ ላይም በደንብ ብናይ ነው። ሌላው እንግዲህ የአስተዳደሩ የጋራ ገቢ ክፍል ተጠቃሚ አይደለም፣ ህገ መንግስታዊ ጉዳይም ቢሆንም ነገር ግን ሚኒስቴር መስሪያ ቤቶች በቀጣይ በካፒታል ፕሮጀክቶች ትኩረት ቢያደርጉ፣ ለምሳሌ ውሃ ሀብት ሚኒስቴር ውሃ ላይ በቀጣይ ቢያግዘን፣ መንገዶች በቀጣይ በሚሰሩ መንገዶች ላይ ቢያግዙን። ቢኮዝ ድሬዳዋ የምስራቁ የኢንዱስትሪና የአገልግሎት እንዲሁም ደግሞ የነፃ ንግድ ቀጠና ማዕከል ነች። ስለዚህ ፌዴራል መንግስቱ እገዛ እንፈልጋለን። ብዙ ኢንፍራስትራክቸሮች እዛ ላይ መገንባት አለባቸው። የማህበራዊ አገልግሎቶች፣ ትምህርት፣ ጤና፣ ሌሎችም ላይ ማለት ነው። ስለዚህ ሚኒስትሪዎች ቢያንስ እነዚህን ነገሮች በቀጣይ በጋራ ብንሰራ የሚል ነው። ከመሰረታዊ ፍጆታ አንጻርም ከኑሮ ውድነት አንጻር ምናልባት የቀጠናዊ ትስስር ሚኒስትሩ ይህንንም ስንዴና ነዳጅ ላይ ነዳጅ አብሶ በጣም ድሬዳዋ በስፋት ከኛም አልፈን ለአጎራባች ጭምር ስለምንረዳ እዚህ ላይ መገዛ ብናገኝ ነው ብለው። አመሰግናለሁ። ገለቶማ ዋልማሰት። ድሬዳዋን የሚያዋየው የድሬዳዋ ሰው ነው እንጂ የሚዛን ሰው መጥቶ ድሬዳዋን አያዋይም። ይሄ የብልጽግና ውጤት ነው። ስለዚህ እንደ ብልጽግና እኛም ሀገራችን እንድናውቅ እናንተ መሪዎቻችሁን እንድታውቁ የኢትዮጵያን ችግር ሁሉም ኢትዮጵያዊ በእኩልነት አውቆ በጋራ እንዲረባረብ ለሰላሟ ለእድገቷ እንዲሰራ ለማድረግ ነው የዚህ ውይይት ዓላማ። ይህን ካልኩኝ በአጠቃላይ ምንድን ነው በሀብት መፍጠር ጉዟችን ውስጥ ያለንበት ሁኔታ በምንልበት ጊዜ ለምንድን ነው ሀብታም መሆን የምንፈልገው ነው ነምበር ዋን። በዓለም ፊት ሀገራት ሀብታም መሆን በጣም ለምን ያስፈልጋቸዋል ከተባለ ዝም ብሎ የዕለት እንጀራ ማግኘት በልቶ ወይም ጠጥቶ ማደር ብቻ አይደለም። ሀብታምነት ተሰሚነትን የማግኘት ጉዳይ ነው። አሁን ብዙ ሰው ማለት ነው እንግዲህ